እናታችን ምስክርነት አለኝ ብለዋል። የኪዳነ ምሕረትን ታምርና ምስክርነት እንሰማለን። ማን ነው ስሞት? መሰለሽ መስፍን። መሰለ ከየት ነው የመጡት? እኔ መጣት ከአሜሪካ ነው። ከአሜሪካ ነው የመጡት። ኪዳነ ምሕረት ምን አደረገችልዎት? ሆዴ እንጀራ አልበላም ነበረ። ሮብ ዕለት ግን ከዚህ እንጀራ በላ፣ ግን ያመኛል በጣም። ለስንት ዓመት ነው እንጀራ ያልበሉት? አይ 4 ወር ነው። እሺ በቃ እንጂ በገዛ እንጀራዬን ያስጠላኛል። እንጀራው ያስጠላውታል? የገዛ እንጀራው ገዛ እንጀራዬን ያስጠላኛል እኔ። እሺ በቃ ከልጆቼ ጋር ደግሞ ጣላለሁ። እሺ ከዛ መጣሁ በድንገት እዚህ መጣሁ። እሺ በድንገት ነው የመጣሁት እኔ። እሺ እግዚአብሔር ይመስገን። እገባለሁ እላለሁ አልገባም፣ እጠጋለሁ እላለሁ እሳቸው ጋር አልጠጋም፣ እፈራለሁ። ለምን እንደምፈራ አላውቅም። እግዚአብሔር ይመስገን። ያው አሁን ተፈውሰው እንጀራ መብላት ጀምረዋል። ኪዳነ ምሕረትን አመስግኑላቸው። እንዴት ዋላችሁ? እሺ ስምሽ ማን ነው? አብረህት። ልጅሽ ምን ነበር የታመመችው? እኔ አላወቅኩም በሽታው። ሐኪም ቤት 1 ዓመት ከ3 ወር ተመላልሻለሁ። ሆስፒታል ማለት ነው። ልጅንክ ምንም መፍትሄ አላገኘሁም። ባለፈው እስከ ጭንቅላቴ ይመን ብዬ ቦሌ ሄጄ ይማራት አነሳኋት። ምንም አላሉኝም። እግሯ ሰውነቷ ሁሉ አይንቀሳቀስም ነበረ። ጨርቅ ናት፣ በቃ ሶፍት ናት። ምንም አትንቀሳቀስም፣ ምንም የላትም። አሁን እግዚአብሔር ይመስገን እኔ ጎረቤት አግድሎኝ ከማንም ጋር እኔ እንጃ። አይዞሽ ነይ። አሁን እንዴት ነች? መንቀሳቀስ ጀምራለች? ታለቅሳለች። አይኗ ማየት ጀመረ። በፊት አታለቅስም፣ አትንቀሳቀስም። በቃ እንደ ሶፍት እንደ ጨርቅ ናት፣ በቃ እንደ ጨርቅ። አዎ ቀደምም እኔ ስሞክርልሽ እያየው ነበረ። እጅግሯም በደንብ ይንቀሳቀሳል። ሁሉ ነገር እንደ ልብ እንትን ትላለች። ይሄው በቃ እንደፈለገች። አሁንማ ትንሽ መቆም ነው የቀረ። እግዚአብሔር ያውቃል። እንግዲህ እንደሰማችሁት ነው። ልጄ ሶፍት ናት፣ ጨርቅ ናት። ምንም ነገር አትንቀሳቀስም፣ አታለቅስም። እዚህ ቅባ ቅዱስ እያስቀባቻት አሁን ድምጿን ሰምታ ማልቀስ ጀምራለች። ሰውነቷ እጅግሯ ሁሉ በሙሉ መንቀሳቀስ ጀምሯል። ኪዳነ ምሕረትን አመስግኑላት። 1 ዓመት ከ4 ወራ ነው አሁን የቀረው። እንደ ማንኛውም ሕፃን ልጅ ቆማ መሄድ ነውና እመቤታችን ፈታለች። ቆማ ሄዳ ለታምሯ ለምስክሯ ታብቃለች በሏት። ኪዳነ ምሕረትን አመስግኑላት። ማን ነው ስምሽ? ወለተ ትንሳኤ። ልጅሽ ምን ነበር የሆነው? ልጄ ቴሌቪዥን በጣም ነበር የሚወደው እና ለቴሌቪዥን ምግብ ምናምን አይበላም ነበር። ከዛ እዛ አምጥቼው ሮብ ዕለት ሲደርግ ስሰጠው ስልኩን እንትኑን ኤቢሲዲ ማለቱን ተወና ስሚክን ክፈችልኝ አለኝ። በፊት አይናገርም ነበር? አዎ ስሚክ አይልም ነበር። ሲጀመር መዝሙር ነው ስሚክ። ገባኝ። ግን ቅድም እንዳልሽኝ ከተወለደ ጀምሮ አያወራም፣ አይናገርም። አዎ ብዙ አያወራም። ዝም ብሎ በቃ ኤቢሲዲ ይላል እንጂ እንደዚህ አፋውጥቶ የሩስ ምናምን አይለኝም። አሁን ግን የሩስ ታጠቅ ይላል። በአባቱ ስም ማለት ነው። ስማችንን ይጠራናል። ስጪ ማለት አሁን አንዳንድ ነገሩን ጀምሯል። እግዚአብሔር ይመስገን፣ ክብሩ ይስፋ። ስለዚህ የልጅሽ አንደበት ተፈቷል ማለት ነው። እግዚአብሔር ይመስገን። ኪዳነ ምሕረት ፈታልኛለች። ኪዳነ ምሕረትን አመስግኑላት። ለ3 ዓመት ነበረ የማይናገረው ኤቢሲዲ እንጂ ሌላ ቃላት አይወጣም ነበረ። አሁን እግዚአብሔር ይመስገን አንደበቱ ተፈቶልኛል ብላለች። የሱን አንደበት የፈታሽ ኪዳነ ምሕረት የታሰሩትን ሁሉ ትፍታለን። ኪዳነ ምሕረትን አመስግኑልን። ኪዳነ ምሕረት የመጨረሻ ታርግልሽ በሏት። ኪዳነ ምሕረት አስገራሚ ታምር ያደረገችላት እህታችን አለች። ምስክርነት አላት። በጣም የሚደንቅ ነገር ነው ያደረገችላት። ከራሷ አንደበት እንሰማለን። እንዴት አደራችሁ? እንዴት ዋላችሁ? ክብሯንም እመቤቴ ማርያም ከነ ልጇ ክብሯን ትውሰድ። ያየው ስቃይ ብዙ ነው። ከተወለድኩ ጀምሮ እንቅልፍ አላቅም እና ብዙ መከራና ብዙ ስቃይ ይደራረብብኛል። ህይወቴን ለማጥፋት 3 የተዋን መድኃኒት እንደገና ደግሞ ወንዙ አካባቢ ወንዝ ልገባ የእህቴ ባልና እህቴ ናቸው ያዳኑኝ። ልክ ወንዙ ጋር ስደርስ ልገባ ልጠልቅ ስል አባ ቄስ ናቸው ከፊት ለፊት ይመጣሉ። አባ ገዝቱልኝ እህቴ ልጠፋ ነው ስትል ልክ ሲገዝቱ ቀጥ ብሎ አቆመኝ። ወንዙ ውስጥ ልገባ መሀል ላይ ደርሻለሁ። ከመኪና አደጋ አድናኛለች። ብዙ ፈተና ከፎቅ ሁሉ ወድቅ ያለው ከ4ኛ ፎቅ ሰርጀሪ ትሰራ ሲሉ እኔም መቤቴና ሰርጀሪ እኔ ሐኪም የለኝም ገንዘብም የለኝም
እኔ እሷ ናት ሐኪም ያሳደገችኝ እሷ ናት። እሷ እንደፈለገች ታርገኝ እንጂ ሰርጀሪም አልደረግም ብዬ ይኸው ዛሬ ከእናንተ ጋር ቆሜ እንቅልፍም እየተኛው የተደረገልኝ ደግሞ ከዓይኔ ውስጥ ይኸው ይሄንን አውጥታልኛለች። የሚጎተት ነው እና ይሳባል እና እዚህ መጥቼ መጀመሪያ ላይ በ16 የኪዳነ ምሕረት ዕለት መጣውና እሳቸውን አገኘዋቸው ከውጪ ሲመጡ እና አባ እኔ ምንም አልፈልግም እጆትን ብቻ ብዬ እጃቸውን ነው ሳብ አድርጌ ዓይኔ ላይ ያሳረፍኩት። በዛ ሰዓት ራሴን አላቅም ሰወረኝ። ራሴን በጣም አመመኝ። ዓይኔ ወዲያው ቀላ። ጸበሉን ስጠመቅ የሆነች ልጅ ናት አንቺ ዓይንሽ እኮ በርበሬ ይመስላል ምንድነው ስትለኝ ራሴን አላቅም። ትንሽ ቁጭ ስል ሂጂ ቅባ ቅዱስ ተቀቢ አለችኝ። ቅባ ቅዱስ መጥቼ ስቀባ ራሴን ሰወረኝ። በጣም አመመኝ። በጣም እንደ እሳት ነው የለበለበኝ። ራሴን ሁሉ ሰወረኝ። ትንሽ በኋላ ላይ የሆነ ልጅ ነው አስታውሰዋለሁ እዚህ ጋር ቁጭ በይ እዚህ ጋር መቀመጥ አይችልም ባክህ ራሴን አሞኛል ራሴን መቆጣጠር አልቻልኩም ስለ እዛ ጋር ቁጭ በሉ አለኝ። ከዛ በኋላ አርፍጄ ነው ወደ 11 ሰዓት ነው ምናምን ወደ ቤት ሄድኩት። ከዛ ዓይኔ አበጠ። አባቴ ስገባ እንዴ ከሰው ተጣልተሻል እንዴ ሲለኝ አረ በፍጹም ምንድነው ታዲያ ዓይንሽ እኮ አብጧል። አይ የመቤቴ ስራ ነው እንግዲህ እሷ ፈውሳኝ ይሆናል። የእሳቸውን ደግሞ እቤትም አባቴ ይከታተል ነበረ። ሂጂ ይለኛል ሁልጊዜ እሷ የፈቀደች ቀን እሄዳለሁ ነበረ ምለው እና የሆነች ሴትዮ ጎረቤታችን ናት ልጇ ታማባት ጸበል ጎሮዛ ገብርኤል ታስጠምቃለች። ይዛኝ የመጣችው እሷ ናት እና ተጠምቄ ሄድኩኝ። ይሄው አሁን ዓይኔ ወጥቶልኝ ይሄው ዓይኔ ቀሎ ከሰው ጋር ማየትም ጀምሬያለሁ። እንቅልፍ መተኛት እንደማንም ተኝቼ እነሳለሁ። እመቤቴ ማርያም ምስጋናዋ ከነ ልጇ ትውሰድ። እኔ ከልጅነቴ ጀምሮ ያሳደገችኝ እሷ ናት። ሲከፋኝም እማድረው እሷ ጋር ነው። ብዙ ፈተና ደርሶብኛል። ልጆኝ የሚያሳደገችኝ እሷ ናት የግቢዋ ኪዳነ ምሕረት እና ምስጋና አባታችንንም እግዚአብሔር ያቆይልን ከክፉ ዓይን ይጠብቅልን። እንደተናገረችው ነው እድሜ ዘመኗን እንቅልፍ ተኝታ አታውቅም። ይኸው አሁን ደግሞ እንቅልፏን በደንብ ትተኛለች። ኪዳነ ምሕረትን አመስግኑላት። ቅባ ቅዱስ ከተቀባች በኋላ ከዓይኗ የወጣው እጅግ በጣም ይገርማል። ይሄ ከዓይን ላይ ይወጣል ወይ ነው የምትሉት? እጅግ በጣም የሚደንቅ ነገር ነው። ከዓይን ላይ ጎልጎል አድርጋ የወጣችላት ያው ሸፍናው ነው። ይኸው ዓይኗ እንደ ልብ ያህል። ኪዳነ ምሕረትን አመስግኑላት። ብዙ ሰው ያያችሁ ምስጋናው እግዚአብሔር ይመስገን። ኪዳነ ምሕረት ትመስገን። አቶ ጌታቸው ይባላሉ። ምንም በማላቀው ነገር በወቅታዊ ጉዳይ ምንም ባልሰራውት ነገር ለ2 ዓመት ታሰርኩኝ። 2 ዓመት ሙሉ እስር ቤት እየማቀቅኩኝ እያለቀስኩ እዛ እስር ቤት ውስጥ የኪዳነ ምሕረት ቤተክርስቲያን ነበረ። እንደውም መቤቴ ኪዳነ ምሕረት ሆይ እውነቱን አንቺ ታውቂያለሽ፣ አስፈችኝ እባክሽ ኪዳነ ምሕረት ፍችኝ እያልኩኝ ለ2 ዓመት ኪዳነ ምሕረትን ሳልሰለች ለመንኳት። በትላንትናው ዕለት በድንገት በይቅርታ ተፈታው። ኪዳነ ምሕረትን አመስግኑልኝ። የገረመኝ እሱ አይደለም መፈታቴን ቤተሰብ ያላወቀም ኪዳነ ምሕረትን ላመሰግናት ነው እዚህ የመጣሁት አሉ። የአንዳንድ ሰው እምነት ደግሞ ይገርማል። አሁን ሌላ ሰው ቢሆን ብር ብሎ ቤቱን አይደለም ሄደው ኪዳነ ምሕረትን ለምነው ኪዳነ ምሕረትን ተስለው እሷ ስላስፈታቻቸው ወደ ቤት የማልሄድኩም መጥቼ ኪዳነ ምሕረትን አመሰግናለሁ። ከ2 ዓመት በኋላ ኪዳነ ምሕረት አስፈትታኛለች። እሺ አመስግኑልኝ ብሏል። ኪዳነ ምሕረትን አመስግኑላቸው። ኪዳነ ምሕረት በሰላም ከቤተሰቦት ተቀላቅሎት ከቤተሰቦት ታገናኙት። የት ነው ቤተሰቡ? ጎንደር። ምንም ዝም ብሎ ከእስር ቤት እንደወጣ በስመ አብ ወወልድ ወመንፈስ ቅዱስ። እሺ እሳቸው የሚሉት ያው ከእስር ቤት ነው ድንገት የወጣሁት። ቤተሰቤም ያው እስር ቤት ያለው ሰው ምን አለው? ምንም። ወደ ሀገር አሁን እንዴት እንደሚሄድ ከቤተሰቤም እንዴት እንደምገናኝ ግራ ገብቶኛል ብሏል። እኔ ትራንስፖርት ሰጥቶታለሁ፣ እኔ ሸኞታለሁ። እሺ ቆዩ፣ እንሸኞታለን። ደህና ነሽ አንቺ? ልጅሽ ምን ሆኖ ነበር? ልጄ ሲወለድ ከአልጋ ጥሎኝ ነው እንትን ሆስፒታል። እሺ ከአልጋ ወድቄ ደም ጠጣ። ከዛ በኦፕራሽን ወጣ።
በጂንግ ሪፈር ተብሎ 4 መርፌ እንትን ነው ስሪንግ ነው ተቀድቶ ይወጣለት። አሁን እዛ 15 ቀን ተኝቼ ከዛ በቃ ድነዋል ውጪ ያሉኝና ወጣው። ከዛ በኋላ አይንቀሳቀስም አይሄድም ምን አይልም። ከዛ ሐኪም ቤት ሲሄድ ምንም የለውም ብሎ ለ3 ወር ቆጠሩኝ። 3 ወር ሲቆይ የግል ሄድኩ ሲጨንቀኝ የግል ሄጄ 4 አይነት ሽሮባ አዘዘልኝ። ከዛ ምንም ለውጥ የለውም። ከዛ እቲስካን አንስተሽኒ አለኝ። አባቱ ሲደውልለት እቲስካን አንሺ አሉኝ ሲለው ልጄ እቲስካን እንዳታስነኪው ህፃን ነው አለኝ። አልተዋጠልኝም። እኔ ልሂድ ሲለው ጸበል አስጠምቀው ዝም ብለሽ አለኝ። ከዛ ሚካኤል ትልዶምቱ ሚካኤል ጸበል ሲያስጠምቀው ይንሳ ጸበል አስጠምቀውና 7 ቀን ሲያስጠምቀው በቃ አሁን ብርድ ነው በቃ አረፍ በለው አለኝና አባቱ አረፍ ስንል ከዛ በህልም አሳየችኝ። አላቀም ነበር ቦታው ዓለም ባንክ ነኝ እኔና በህልም ስታሳየኝ እዛ ኪዳነ ምሕረቱ ሰዩ ትለኛለች እየደጋገመች። ራሷም እመቤታችን ናት በህልም ወደዚሁ ሰጂ ያለችሽ። ከዛ ጠዋት ሲነሳ ረሳሁት ህልሙ። ከዛ ወይኔ ምንድነው ህልም ግን አልሜ ነበር። አረ ፈጣሪ ቅዱስ ሚካኤል ከና ኃጢአት የሚዘክርህ አስታውሰኝ አልኩት። ከዛ ቀን ደግሞ ተኛሁት። ቀን ይዤው ተኛሁትና አሁንም አላስታወሽም ድጋሜ ውሰዩ ኪዳነ ምሕረት ጎሮ እኔ አርሴማን ማቀው አላቆም እሱ ጎሮ ኪዳነ ምሕረት ውሰዩ ትለኛለች ደጋግማ። አሁን ይዤው መጣሁና 2 ቀን ተጠምቀን በ3ኛ ቀን አንመጣም ብዬ ጀሪካን ይዤው መጣሁ። በ2ኛ ቀን ተጠምቀን ሰው በዛና ልብስ ሳላለብሰው እዚህ ጋር ደገሰላውን ጋር ቁጭ ብዬ ላለብሰው ጆሮው ግራ ጆሮው ምግል ሙልት አለ በቃ። ከዛ ደነገጥኩ አለቀስኩ። ከዛ አባ ነበሩ እዛ ቀይስ ነበርና ቀባ ቅዱስ የሚቀባ መቼ ነው አልኳቸው። ዛሬ ነው ረብ ነው ዛሬ አስቀባውልኝ። ከዛ አስቀባሁት ሄድኩ አስቀባሁት እየተመላለስኩ እያስቀባሁት። ከዛ አባ ጋር ነበርና እያስቀባሁት ዛሬማ ዛሬ እዚህ ነው የማስቀባው ቀይስ ነው ጋር ነው የማስቀባው አልኳት። ሮብ ዕለታ ማለት ነው። ሮብ ዕለታ እዚህ አስነካሁት አስቀብቼ ሄድኩት። ልጄ ቆም ማለት ጀመረ። ትንሽ ወገቡ ነው የቀረ እንጂ መቆም ጀምሮ እየተሰራሰረ ነው። እግሩ አሁን እንደ ልብ ይንቀሳቀሳል። እየተንቀሳቀሰልኝ ነው እግዚአብሔር ይመስገን። ትንሽ ወገቡ ብቻ ነው ኪዳነ ምሕረትን አመስግኑላት። ራሷ ኪዳነ ምሕረት እመቤታችን ናት በህልም አሳይታ ያመጣችው። እንግዲህ አይንቀሳቀስም ነበረ። ቅድም እየነገረችኝ ነበረ እግሩ ድርቅ ብሎ አይዘረጋም አይታጠፍም ደርቆ ነበር አለችኝ። እኔ ራሴ ይኸው ስሞክረው ይኸው እግዚአብሔር ይመስገን ይኸው የልጇ እግር ይንቀሳቀሳል መቆም ጀምሯል። ኪዳነ ምሕረትን አመስግኑላት። ኪዳነ ምሕረት ጨርሳ ተማርልሽ በሏት። ለሷ የደረሰች ኪዳነ ምሕረት ለሁላችሁም ትድረስላችሁ።